በቀልስካሉ እንዲህ ነው ደማችንን መልሳችሁልናል። ይህን ያለው አንድ ኢራናዊ ኔታንያሁ ተገድሏል ስለሚባለው ጉዳይ ለፕሬስ ቲቪ ከሰጠው ቃል የተወሰደ ነው። እነሆ አስፈሪ መረጃ ከእስራኤል ቤተ መንግስት የተሰማ ነው። ኔታንያሁ በህይወት አሉ ወይ የሚለው ጉዳይ በጥያቄ ምልክት ውስጥ ገብቷል። የኢራን አብዮታዊ ዘብ ኔታንያሁን ገድያለሁ ሲል፣ ኔታንያሁ በበኩላቸው እንደ አሜሪካዊ ጻፊ ማርክ ትዌን የመሞቴ ዜና ተጋኗል ሲሉ በቪዲዮ ተሳልቀዋል። ሆኖም ኔታንያሁ በህይወት አለው ሲሉ የለቀቁት ቪዲዮ በአርቲፊሻል ኢንተለጀንስ የተቀነባበረ እንደሆነ ባለሙያዎች እየተናገሩ ነው። ካርታ ለዋጭና የዓለምን የኃይል ሚዛን የሚቀያየር ነው የሚባልለት የፋርስ ባህረ ሰላጤ ጦርነት 16ኛ ቀኑን አስቆጥሮ ሲቀጥል ኔታንያሁ በኢራን ሰይፍ ተገድለዋል የሚለው መረጃ ትኩስ ሆኖ መነጋገሪያነቱ ቀጥሏል። በእርግጥም የኔታንያሁ በህይወት መኖር ጉዳይ አሁንም በጥያቄ ምልክት ውስጥ ያለ ሲሆን ኔታንያሁ ግን እኔ ቡናዬን ሳልጠጣ አልሞትም የሚል ቪዲዮ አሰራጭተዋል። ሆኖም የቪዲዮ በአርቲፊሻል ኢንተለጀንስ የተቀነባበረ እንደሆነ የሳይበር ባለሙያዎች አረጋግጠውታል። ይህንን ተከትሎ በእርግጥ ኔታንያሁ አሉ ወይስ ተገድለዋል የሚለው ጥያቄ እንቆቅልሽ እንደሆነ ተከድኖ እንዲበስል ተፈርዶበታል። ወደዚህ ቻናል ቤተሰቦች ቤንጃሚን ኔታንያሁ መገደላቸውን የሚገልጸውን መረጃ እውነትነት በዝርዝር እንነግራችኋለን። በእርግጥ ኢራን እንደምትለው ኔታንያሁ ተገድለው ሆነ በእስራኤል ምድር ምን ይፈጠራል? በሌላ በኩል ጦርነቱ መልኩን እየቀየረ ሲሆን ወላፈኑ አዲስ አበባ ደርሶ መላ ኢትዮጵያ በነዳጅ እጥረት ተመቷል። መልኩን የቀየረው ጦርነት በዝርዝር እንነግራችኋለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። የዓለም የኃይል ሚዛን በዚህ ጦርነት እየተቀያየረ ነው። ምናልባትም ዓመታትን የተሻገረው የአሜሪካ ኃያልነትና በሆሊውድ ፊልሞች ዝናውን የገነባው የእስራኤል የበላይነት ሊገረሰስ የሚችልበት እድል እየተፈጠረ ነው። ቻይናና ራሻ ይህን እድል ለመጠቀም እጃቸውን ሰደው አድፍጠው እየተመለከቱ ይገኛሉ። የመካከለኛው ምስራቅ አዲሱ መልክ የአሜሪካ የጦር ሰፈሮች መውደምና የገልፍ ሀገራት የባይተዋርነት ስሜት ሆኗል። በእርግጥም በሚድል ኢስት አንዳች ታላቅ ለውጥ እየተከሰተ ነው። ታዋቂው እስራኤላዊ ጋዜጠኛ አሎን ሚዝራሂ እንደሚለው ዓለም ሊቀበለው ያልተዘጋጀ ትልቅ ወታደራዊ ሽግግር እየተከናወነ ነው። ኢራን የአሜሪካን የጦር ሰፈሮች እጅግ በከፋና ስልታዊ በሆነ መንገድ እያወደመች ሲሆን በ10 ዓመታት ውስጥ በትሪሊየን የሚቆጠሩ ዶላሮች የፈሰሰባቸው በባህሬን፣ ኩዌት፣ ኳታርና ሳውዲ አረቢያ የሚገኙ ግዙፍ ይዞታዎች ወደ አመድነት እየተቀየሩ ነው። አሜሪካ ከፐርል ሃርበር ወዲህ እንዲህ ያለ መጠነ ሰፊ ጥፋት ገጥሟት እንደማያውቅም ተነግሯል። ይህ ደግሞ ወታደራዊ ውድመት ብቻ አይደለም፣ ፖለቲካዊ መልክዓ ምድሩንም እየቀየረው ነው። የሮይተርስ ዘገባ እንደሚያመለክተው አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት የገልፍ ሀገራት ባላሰቡትና ባልጀመሩት ጦርነት ሰለባ በመሆናቸው ከፍተኛ ብስጭት ላይ ይገኛሉ። ያልጀመሩትና ያልደገፉት ጦርነት የደህንነት የኢኮኖሚ ቀውስ እየፈጠረባቸው መሆኑን በግልጽ እያሳወቁ ነው። የኤምሬትስ የፖሊሲ ማዕከል ፕሬዝዳንት አብታሰም አልካትቢ እንዳሉት ይህ የኛ ጦርነት አይደለም፣ ይህንን ጦርነት አልፈለግነውም፣ ነገር ግን በደህንነታችንና በኢኮኖሚያችን ዋጋ እየከፈልንበት ነው ሲሉ የሁኔታውን አሳሳቢነት ገልጸዋል። ተንታኞች እንደሚሉት ይህ የአሜሪካ እስራኤል በኢራን ላይ የከፈቱት ጦርነት የገልፍ ሀገራት በአሜሪካ ጥበቃ ላይ የነበራቸውን የቆየ እምነት አናግቶታል። በለንደን ስኩል ኦፍ ኢኮኖሚክስ ኤልኤስሲ ፕሮፌሰር የሆኑት ፈዋዝ ገርገስ እንደሚሉት የቀጠናው ሀገራት አሁን አንድ እውነት ተረድተዋል። የገልፍ ሀገራት አሜሪካ ደጀን ከለላ እንደማትሆናቸው ተገንዝበዋል። ሀብታቸውና ንብረታቸው ከሌላ አካል ጥቃት እንደማትከላከልላቸው ተረድተዋል። በተመሳሳይ የሳውዲው የገልፍ ጥናት ማዕከል ሰብሳቢ አብዱልአዚዝ ሳገር አሜሪካ ለቀጠናው አጋሮቿ አስፈላጊውን ጥበቃ ሳታዘጋጅና የነዳጅ ፍሰቱን ሳታረጋግጥ ወደ ጦርነት መግባቷ በገልፍ ሀገራት ኢኮኖሚ ላይ አስከፊ ጉዳት እያደረሰ መሆኑን ገልጸዋል። ሰማዩ በሚሳኤል እየታረሰ የሮኬት ነጎድጓድ ቀጠናውን እያሸበረ ክሩዝና ፋታ 3 አስፈሪ ሚሳኤሎች መዳረሻቸውን እስራኤልንና አሜሪካን አድርገዋል። የዛሬውስ የኢራን በቀል ይለያል። በቀል እስካሉ እንዲህ ነው የሚያስብል የተለየ ጥቃት ኢራን ፈጽም ያለው እያለች ነው። ጥቃቱ የጠቅላይ ሚኒስትሩ ቢሮ ላይ አነጣጥሯል። ኔታንያሁ ተገደሉ የሚለው የኢራን አብዮታዊ ዘብ መግለጫ ከሚሳኤል ልውውጡ በላይ ሲያነጋግሩ ውሏል። አብዮታዊ ዘቡ ኔታንያሁን ለመግደል መቋመጡን በሚያሳብቅ አንደበት ኔታንያሁን ገድለናል፣ ደማችንን አስመልሰናል ብሏል። ነገር ግን የኢራን አብዮታዊ ዘብ የእስራኤል ጠቅላይ ሚኒስትር ቢሮ በጥቃት ተመቷል በማለት ያሰራጨውን መረጃ ሐሰተኛ ዜና ሲል አስተባብሎታል። እስራኤል የኔታንያሁን መገደል ብታስተባብልም በታሪክ ታይቶ በማይታወቅ መልኩ ኔታንያሁ ኢራንን በተመለከተ በተደረገ ትልቅ ስብሰባ ላይ ሳይሳተፉ መቅረታቸው ጥርጣሬውን ከፍ አድርጎታል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በታሪክ ለመጀመሪያ ጊዜ ከኢራን ጋር የተያያዘ ወሳኝ የደህንነት ጉዳዮች በሚመከሩበት የወታደራዊ ምክር ቤት ስብሰባ ላይ ሳይገኙ ቀርተዋል። ጠቅላይ ሚኒስትሩ በዚህ ደረጃ ካለ ስብሰባ ሲቀሩ ይህ የመጀመሪያ መሆኑ ክስተቱን እጅግ ያልተለመደና አስገራሚ አድርጎታል። በተጨማሪም ተገደሉ የሚለውን ጥርጣሬ ከፍ አድርጎታል። ኢራን እንዳለችው ኔታንያሁ ተገድለው ቢሆን ምን ይፈጠራል የሚለውን እንመልከት። ኔታንያሁ ለ30 ዓመታት የእስራኤል ቀኝ ዘመን ፖለቲካ ማገር ሆነው የቆዩ ሰው ናቸው። እሳቸው ቢሞት ፓወር ቫኪዩም በገዛ ፓርቲው ሊኩድ ውስጥ ትልቅ የስልጣን ፍልሚያ ይነሳል። የኔታንያሁ ቤተሰብ በእስራኤል ታሪክ ውስጥ ትልቅ ስም ያላቸው በከፍተኛ እውቀታቸውና ለሀገራቸው ባደረጉ ተጋድሎ የሚታወቁ የሊቃውንትና የጀግኖች ቤተሰብ ተብለው የሚጠሩ ናቸው። አባቱ ቤንዚዮን ኔታንያሁ ታዋቂ የታሪክ ምሁርና ፕሮፌሰር ነበሩ። የአይሁድ ታሪክ ላይ ባላቸው ጥልቅ እውቀትና በጽዮኒዝም ርዕዮተ ዓለም ቀኝ ዘመም አቋማቸው ይታወቃሉ። ወንድሙ ዮናታን ዮኒ ኔታንያሁ በእስራኤል ሕዝብ ዘንድ እንደ
እንደ ብሔራዊ ጀግና ይታያል። በ1976 በኡጋንዳ የተካሄደውን የታጋቾች ማዳን ኦፕሬሽን ኢንቴቤ ሬድ ሲመራ የተሰዋ ብቸኛው እስራኤላዊ ወታደር ነው። ዮኒ ኔታንያሁ በእስራኤል ታሪክ ውስጥ ያለው ቦታ ከወታደርነት በላይ ነው። እሱ የሀገሪቱ ብሔራዊ ጀግና፣ የመስዋዕትነትና የቆራጥነት ምልክት ተደርጎ ነው የሚወሰደው። እስራኤል ይህንን ድንቅ ወታደራዊ ኦፕሬሽን በኋላ ላይ በስሙ ኦፕሬሽን ዮናታን ብላ ሰይማለታለች። ይህም በሀገሪቱ ታሪክ ለአንድ ወታደር የተሰጠ ትልቅ ክብር ነው። ብዙ የታሪክ ፖለቲካ ተንታኞች እንደሚሉት የቤንያሚን ኔታንያሁ የፖለቲካ ህይወት ዋነኛ ሞተር የወንድሙ ሞት ነው። ሆኖም ቤንያሚን ኔታንያሁ ግን ህዝቡን ለሁለት የከፈለ መሪ ነው። ቢቢ ኔታንያሁ ራሱ በትምህርት ደረጃው በአሜሪካ ታዋቂው MIT ማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ በስነ ህንጻ አርኪቴክቸርና በማኔጅመንት የተመረቀ ሲሆን በሃርቫርድ ዩኒቨርሲቲም የፖለቲካ ሳይንስ አጥንቷል። በእስራኤል ማህበረሰብ ውስጥ በአንድ በኩል ለታሪካዊ የኔታንያሁ ስም ዘኔታንያሁ ሌጋሲ ያለው ጥልቅ አክብሮት፣ በሌላ በኩል ደግሞ በህያው ለሆነው ለቤንያሚን ኔታንያሁ ፖለቲካ አቋም ያለው ቅራኔ ቁጣ ጎን ለጎን ያስኬዳሉ። ደጋፊዎቹ ንጉሱ ቢቢ ኪንግ ቢቢ እያሉ ሲያወድሱት፣ ተቃዋሚዎቹ ደግሞ ዲሞክራሲያችንን ገደለ፣ በስልጣን ላይ ለመቆየት ጦርነት ያራዝማል ብለው በየሳምንቱ አደባባይ ወጥተው ይቃወሙታል። ብዙ እስራኤላውያን የኔታንያሁ ቤተሰብ ለሀገር የሰጠውን ክብር ቢቢ በፖለቲካው እያጠፋው ነው የሚል ስጋት ወይም ቅራኔ ያላቸው፣ አልፎም በሀገሪቱ ህግ መሰረት ብዙ ክሶች ቀርበውበት በህግ ተይዟል። የኔታንያሁ የህግ ውዝግብ በቢንያም ላይ ብቻ የሚቆም አይደለም። ባለቤታቸው ሳራ ኔታንያሁ ለዓመታት በርካታ የሙስናና የስነ ምግባር ክሶች ስሟ ሲነሳ የቆየ ሲሆን ይህም በህዝቡ ዘንድ ለኔታንያሁ ያለውን ተቃውሞ ይበልጥ እንዲፋፋም አድርጎታል። በተለይም ሚኒስትሩ መኖሪያ ቤት ውስጥ የሚሰሩ ሰራተኞችን ታንገላታለች፣ ትሰድባለች በሚል በተደጋጋሚ ተከሳለች። በቅርቡ ዓለም አቀፍ የወንጀለኞች ፍርድ ቤት ICC ክስ ቀርቦበታል። የዓለም ወንጀለኞች ፍርድ ቤት ማለት ከተመሰረተ ጀምሮ ለብዙ በተለይም ለአፍሪካ መሪዎች ክስ አቅርቦ በጊዜ ሂደት ግን በስህተት ነው ሲል ወይም የተለያየ ምክንያት እየፈጠረ ክሱን ሲያነሳ የከረመ የቁጭ በሉ ፍርድ ቤት ነው። በየዓመቱ ፑቲንን ወንጀለኛ ቢሉትም እሱ በየሀገሩ እየዞረ ስራውን እየሰራ እንደሚገኘው ሁሉ ማለት ነው። እርግጠኛ የምንሆነው ግን ካለው ሁኔታ አንጻር ኔታንያሁን ሊያስረው የሚችለው የዓለም አቀፍ ፍርድ ቤት ሳይሆን የራሱ ሀገር ፍርድ ቤት ነው። እንደ ሞሼ ካትዛቭ የቀድሞ ፕሬዝዳንትና ኢሁድ ኦልሜርት የቀድሞ ጠቅላይ ሚኒስትር እስር ቤት መግባታቸው የእስራኤል ህግ ከመሪዎቿ በላይ መሆኑን ያሳያል። ሆኖም እሱ ታሰረም ሞተም ወይም ሌላ መጣ የተለየ ነገር አይፈጠርም። ስትራቴጂው ላይ ማንም ይሁን በአገሪቱ ጥቅም ላይ ስለሚሰራ ተመሳሳይ መንገድ ነው የሚጠቀመው። ኔታንያሁ ቢሞት ለህዝብ አያጎድልም። ሰፊው ህዝብ ተቃዋሚው ነው። ለዓለምም ቢሆን የሱ አይነት ጨካኝ ሰዎች ቢሞቱ አያጎድሉም። በጣም የሚገርመው ነገር አንድ መሪ የቱንም ያህል ጨካኝ ወይም አምባገነን ቢሆን ጥንካሬውን የሚያደንቁና የሱን መንገድ የሚደግፉ ዜጎች አይጠፉም። ከሂትለር እስከ ሞሶሎኒ እስከ ኔታንያሁ ሁሉም የየራሳቸው ጭፍን ደጋፊዎች ነበሯቸው ወይም አሏቸው። ኔታንያሁ ቢሞትም በሱ ቦታ ላይ የሚተካው ሌላ መሪ ያንኑ ጭካኔ እንደ ስትራቴጂ የሚጠቀም ከሆነ ለውጡ የግለሰብ እንጂ የስርዓት አይሆንም። ሚስተር ሴኩሪቲ የራሱ ለራሱ የሰጠውና ለረጅም ዘመን ህዝብ አምኖ በት የቆየ ስም ነው። እኔ ብቻ ነኝ እስራኤልን ከኢራንና ከአረብ ጠላቶች መጠበቅ የምችለው የሚል ምስል ገንብቷል። ሆኖም የጥቅምት 7ቱ ጥቃት ይህንን ስሙን ከፍኛ አጥቁሮታል። ብዙ ተንታኞች የሚስማሙበት ነጥብ ኔታንያሁ ፖለቲካዊ ሰርቫይቫል ስሌት ነው። ስልጣን ላይ ለመቆየት ሲል ማንኛውንም ነገር ያደርጋል። ነገር ግን ዓለም አቀፋዊ ጫናዎችና ዲፕሎማሲያዊ ግንኙነቶችን እንዴት መያዝ እንዳለበት ያውቃል። በአንጻሩ እንደ ቤዛሌል ስሞትሪችና ኢታማር ቤንጋቪር ያሉ ግለሰቦች ርዕዮተ ዓለማዊ አክራሪዎች ናቸው። ለነሱ ፖለቲካ የድርድር ጉዳይ ሳይሆን የሃይማኖትና የዘር የቅዱስ ጦርነት ነው። ዲፕሎማሲ ግድ አይሰጣቸውም። ኔታንያሁ አሜሪካን ላለማስቀየም አንዳንድ ጊዜ ይቆጠባል። እነዚህ ግን ፍልስጤማውያንን በሙሉ የማባረር ወይም ደግሞ ትራንስፈርና ዌስት ባንክን ሙሉ በሙሉ የመጠቅለል ግልጽ አጀንዳ አላቸው። ኔታንያሁ በውሳኔዎቹ ላይ የእነዚህ ሰዎች ተጽዕኖ አለበት። ኔታንያሁ በአሁኑ ሰዓት መንግስቱን አጽንቶ ለማቆየት የእነዚህ አክራሪ ፓርቲዎች ድጋፍ የግድ ያስፈልገዋል። እነዚህ ሁለት ግለሰቦች መጥፎ ሰው ብቻ ናቸው ብሎ ማለፍ ይከብዳል። ክፋትና ጥላቻ በደም ስሮቻቸው የሚዘዋወር ክፉ ሰዎች ናቸው። እስራኤል እንደ ሀገር ህልውናዋ አደጋ ላይ ከወደቀ በእነዚህ ሁለት ግለሰቦችና መሰሎቻቸው ጥላቻና ክፋት ነው። ስሞትሪችና ቤንጋቪር ጦርነቱ ከቆመ ወይም የምናዘን ካላደረግ ከመንግስት እንወጣለን ብለው በተደጋጋሚ ይዝተዋል። ስለዚህ ኔታንያሁ አንዳንድ ጊዜ የሚወስዷቸው ጨካኝ ውሳኔዎች የራሱ ብቻ ሳይሆኑ ስልጣኑ ላለማጣት ሲል ለነዚህ ግለሰቦች የሚሰጠው ጉቦ ወይም ስምምነት ነው። ኔታንያሁ ከፖለቲካው ቢወገድና በእነዚህ ሰዎች የሚመራ መንግስት ቢመጣ በዌስት ባንክና በጋዛ ያለው ሁኔታ ከመቼውም ጊዜ በላይ ወደ ለየለት ጭፍጨፋና መፈናቀል ሊያመራ ይችላል። ተንታኞች እንደሚሉት ከሁለቱ ኔታንያሁ ይሻላል የሚለው ድምዳሜ የመጣው ኔታንያሁ ቢያንስ ሊገመት የሚችል ወይም ፕሬዲክተብልና ለዓለም አቀፍ ጫና በከፊልም ቢሆን የሚንበረከክ በመሆኑ ነው። የኔታንያሁ መወገድ ለፍትህ ትልቅ እርምጃ ቢሆንም በሱ ቦታ የሚተኩት ሰዎች ግን የበለጠ የሰው ልጅ እልቂትን የሚመኙ አክራሪዎች ሊሆኑ መቻላቸው የፖለቲካው ዓለም አስከፊ ገጽታ ይመስላል።